በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል በሀገራችን ውስጥ የሚደረጉ የቡና ግብይት መረጃዎችን በዘመናዊ መንገድ ቴክኖሎጂን በመጠቀም ለገዢዎች የሚያቀርብ ትልቅ የመረጃ ቋት ከሰሩ ወጣቶች መካከል ጋር ከአንዱ ጋር ቆይታ ይኖረኛል። መጀመሪያ እስቲ ራስን አስተዋውቅ። አዩብ ጀማል እባላለሁ። እሺ፣ ምንድነው የሰራኸው? የሰራነው ምንድነው ኮፊ ኢንዱስትሪ ላይ ፍራግመንትድ የሆኑትን ዳታዎች ኦርጋናይዝ አድርገን ለባየር ሲምፕሊፋይድ የሆነ ትራንስፓረንት የሆነ እና ትሬስ ተደርጎ ኤቭሪ ሲንግል ዲቴይል ከገበሬ እስከ ኤንድ ድረስ ያለውን ሰፕላይ ቼን ላይ ያለውን ትራንስፓረንት የሚያደርግ ካምፓኒ ነው፣ ስታርታፕ ነው ይሄ which is called ቡና ሳይት። ቡና ሳይት yes ወደ ስሙ በኋላ እንመጣለን። ቡና ሳይት ልክ ይሄ እንደ ኢንሳይትስ ማለት ነው። እይታ ምልከታ የነሱ አይንና እጅ ነን with their eyes and hands in Ethiopia for the buyers። ለገዢዎቹ ኢትዮጵያ ውስጥ ያላችሁ አይንና እጅ ነን ለማለት ነው። በጣም አሪፍ። ይሄ እንዴት አሰባችሁ ጀመራችሁት? መጀመሪያ ላይ ያው እንዲሁ ኖርማሊ ከቡናው በፊት ስራ I used to try many business እና ያው ሻይ ቡና ብለህ ነው የምትወጣው ማንም ጋር አይደል? ቀስ በቀስ ያው የቡና ሱስ አለ ይዛል። at some point ቢዝነስ ፓርትነር ጋር ስገናኝ እሱ ቡናው ላይ ሞር ፎከስድ የሆነ ኤክስፒሪየንስ ነበረውና ብሮከሪንግ ጀመርን። ብሮከሪንጉ ላይ የሆነ ያክል ሰራን ኦልሞስት 6 ወር። at some point ቼኑ ላይ ክፍተቶች አየን፣ በጣም ብዙ ክፍተቶች አየን ዳታ ላይ ኢንፎርሜሽን ላይ ማለት ነው። እና በተለያዩ ኢቨንቶች በተለያዩ ፎረሞች ላይ ባገኘናቸው ባየሮች እና የባየር ኔትወርኮች የተለያየ ኩዌሽኖች ስንጠይቃቸው ነበር ቡናው ላይ የነሱን ፐርስፔክቲቭ ማለት ነው። ምንድነው የሚቸግራችሁ ኤግዛክትሊ የነሱን ነገር ለማሻሻል እና ምንድነው ትራንስፓረንሲ ነው፣ ኢንፎርሜሽን ነው። እና አንዳንዴ ደግሞ ትረስትወርዲነስ የለም ኢትዮጵያ ላይ። ያው በፊት እንደምታውቀው ኤክስፖርት ላይ ለኢምፖርት ብሎ በቃ እየከሰረ ኤክስፖርቱን ማይሆን ቡና እየላከ ዶላሬን አገኘሁ ብሎ ኢምፖርት ያደርግበታል። አሁን ላይ ግን ሞር እየተለወጠ ነውና ያኔ እኛ እዚህ ላይ ስንገባ እነዛን ክፍተቶችን ሞላለን ብለን ነው ቡና ሳይትን የጀመረው። እንዴት ነው የሚሰራው? ድረገጽ ነው? መተግበሪያ ነው? አግሪቴክ ነው። ዳሽቦርድ ቡና IQ በሚባለው ሲስተማችን ዳሽቦርድ ሲስተም አለ። እሱን ዳሽቦርድ ሲስተም ደግሞ ፊልድ ላይ እያንዳንዱ ስቴፕ ላይ ከሃርቨስት ጀምሮ እስከ ሎጂስቲክስ ድረስ ጅቡቲ መጨረሻ ድረስ ሞኒተር እያደረጉ ዳታ ፊድ የሚያደርጉት ኢምፕሎይዎች ይኖራሉ። ኢንክሉዲንግ the cappers and every segment ላይ ሰዎች አሉ። ታች ፖይንት ያለው ቦታ ላይ በሙሉ መረጃው ስለዛ ቡና ከእንግዲህ ከኦሪጂን የተነሳበት ምኑን እያለ ኦሪጂን ሪፕሬዘንቴሽን ነው። ኦቨርኦል ኦሪጂን ሪፕሬዘንቴሽን ነው ፊድ እያደረጉት። ይሄ ኦርጋናይዝድ የሆነ ዳታ በዳሽቦርድ ሲስተም እነሱ ጋር ይደርሳል ማለት ነው። መግዛት የሚፈልግ ሰው ካለ እንግዲህ ደውሎ እንትና ቆይ ስንት እየሸጠ ነው ምናምን አይደለም፣ ወይም ምን አይነት ጥራት አለው በስንት ደረጃ ተመደበ አይደለም፣ እዛ ዳሽቦርድ ላይ ያገኘዋል። ኤግዛክትሊ። አሪፍ። መረጃ ማሰባሰቡ አልከበዳችሁ? ከባድ ነው እሱ በጣም አይደለም፣ ምክንያቱም ዳታ ሴንሲቲቭ ነው። አሁን ላይ እሱ ነው ከባድ የሆነብን። እና እስኪ ያንን መረጃ እንዴት ነው ታዲያ አሁን እናንተ ስታሰባስቡት? አንደኛ አግሪጌተር ናችሁ፣ የብዙ ቡና አምራችን በለው ቡና ላኪ ከነካፐሩ እንዳልከው የሁሉንም መረጃ አንድ ላይ ሰብስባችሁ ነው የምታቀርቡት። ያን ነገር ለማድረግ ታዲያ ምን እያደረጋችሁ? አሁን ምንድነው መጀመሪያ እያደረገን ያለ ነው፣ ሁሉም ቼኑ ላይ ያሉትን ሰዎች የእነሱን ፐርስፔክቲቭ እያየን ነው። ከገበሬው ጀምሮ ፕሮሰሲንግ ስቴሽኖች አሉ፣ ከዛ በኋላ ሎጂስቲክስ አለ። ለሶስት ልካፋፍለውና በደንብ ጀነራል አድርገውና የእነሱን ፐርስፔክቲቭ ችግራቸውን ምንድነው የማይፈልጉት ምንድነው የሚፈልጉት፣ ከዛ የባየሩን ፍላጎት አለ እና ሜቢ አነሰሰሪ ዳታም ይኖር ይችላል። ዳታ መስጠት ስለማይፈልጉ ኤክስፖርተሮች እና ፊልተር አውት ለማድረግ እየሞከረ ነው። ከዛ እነዚህን ዳታዎች እነሱ አምነውን ለእኛ እንዲሰጡ the safest possible way እየፈለገ ነው። በዛም ልክ ያው ቢፎር ቡና ሳይት soon there will be a marketplace
እና በዛ ማርኬት ፕሌስ ውስጥ ኤክስፖርተር እና ባየር ይገበያያል። ኦኬ ኦንላይን ዲጂታል ኤግዛክትሊ ኦን አወር ፕላትፎርም በቡና ሳይት ውስጥ ሆኖ የግብይት መድረክም እንዲኖር ኤግዛክትሊ እና በዛ መልኩ ተገበያይተው የሆነ ያክል ትረስት ቢውልድ አድርገን ያኔ በደንብ ስንተዋወቅ በደንብ ሲያውቁን ኢኒሺዬሽን ይኖራል። the whole idea the main point ያኔ እንጀምራለን። ያኔ ነው ሽቀላችሁ የሚጀምር ያኔ ነው ኮሚሽን ቻርጅ ማድረግ ምናምን የሚጀምሩት ያኔ ነው። አሪፍ። እስቲ እንደው ከግብይትም መድረኩም በዘለለ በጣም ሳይህ ልጅ ነህ እንደው ስንት ዓመት ነው ብዬ ብጠይቀው ኦፌንድድ አትሆንም አይደል? ስንት ዓመት ነው? 20 ዓመቴ ነው። 20 ዓመትህ ነው። እንግዲህ 20 ዓመት ማለት ሁለተኛ ዓመት ምናምን የዩኒቨርሲቲ ተማሪ ብትሆን ሁለተኛ ዓመት የዩኒቨርሲቲ ተማሪ አይደለ? እንዴት ነው እስቲ ስራ ፈጠራ ላይ ዝም ብለህ አይ ነው እኛ ድሮ ተቀጥረን ነው መስራት የምፈልገውና ወደዚህ ስትመጣ እስቲ እንዴት ነው ቤተሰብ አንተ ልጅ አርፈህ ትምህርትን አልጨርስም ምናምን አልተባልክም ይላሉ? አሁንም ይላሉ? አዎ ትምህርቱ ነው በቃ። ወደፊት እስቲ እንግዲህ አንተና ፓርትነር ቡና ሳይትን ከመገበያያ መድረክም መረጃ ቋትም በዘለለ ምን አይነት ኢንተግሬትድ የሆነ ዘመናዊ የቡና ግብይት ለኢትዮጵያ ታበረክታላችሁ? አሁን ወደፊት ምንድነው እናበረክታለን የምንለው እንዳልኩ አንደኛ ትራንስፓረንሲ ይኖራል። ሴፍ በሆነ ወይ በሴፈስት እና እነሱ ጋራንቲ የምናደርግበት መንገድ ኖሮ ዳታቸውን ፉሊ እያቀረቡ ባየሩም የሚፈልገውን ኢነፍ ዳታ እያገኘ እንዲገበያዩ እናደርጋለን። ያኔ ምንድነው ኤቭሪ ፕሮብለም ችግር አለ የሚሉት ባየሮቹ ሶልቭ ይደረጋል። ቢኮዝ ኤቭሪ ኢንፎርሜሽን እነሱ እጅ ላይ አለ። እኛን ስለሚያምኑን ፊልድ ላይ ያለውም ያው በማርኬቲንግ እንደ ማርኬቲንግ አሴትም በቪዲዮም በፎቶ መልኩ ስለምናቀርብላቸው ኤቭሪ ፕሩፍ አለ፣ ኤቭሪ ዲቴል አለ። ትራንስፓረንት የሆነ ግብይት ይኖራል። ያኔ ምንድን ነው የሚኖረው? ፕሪሚየም ፕራይሲንግ እየጨመረ ይመጣል ማለት ነው። ለኮፊ ፕሪሚየም ፕራይሲንግ የኢትዮጵያ ቡናም እንደ ብራዚል እና እንደ ኮሎምቢያ ቡና ስፔሻልቲ ኮፊ ትልቅ የሆነ ዋጋ ያለው ስፔሻልቲ ኮፊ ላይ ወደፊት እንደውም ስፔሻልቲ ኮፊ ላይ ነው ሞር ፎከስ እናደርጋለን የምንለው። አሁን ላይ ኮሜርሻልም እንሰራለን እና በኋላ ላይ ይሄን ግብይት ካጠነከርን በኋላ በእኛ መልኩ እየተላለፈ ቡናውን ቫሊዩን ለመጨመር ነው ግብይቱን። ያው ቡና የኢኮኖሚያችን ምንድን ነበር የሚባለው ያዘፈን ዋልታ ነው። ትልቅ የዶላር ገቢ ነው በቡና የሚመጣው። ብዙ ሰው ቴክ ነው አሁን ጊዜው አግሪካልቸር ይሄን ያክል ፐርሰንት ብቻ ነው የሚያደርገው ይላል፣ ግን አይቀርም እና ፖቴንሻሉ ምንድነው ቴክ ኢንተግሬትድ ስናደርገው በጣም ሃይ ፖቴንሻል ይኖረዋል እና ቴክ ጋር አዋቅረን መልቲፕላይ ለማድረግ ነው ይሄን ፖቴንሻል። በጣም እንግዲህ በርቱ አዩብ፣ አንተም ፓርትነርህም በደንብ ሰርታችሁ የኢትዮጵያም የቡና ዋጋ እንዳልከው ፕሪሚየም ፕራይሲንግ ላይ ገብቶ ስፔሻልቲ ኮፊያችንን በደንብ እንግዲህ በዓለም ገበያ ላይ ጠንካራ የሆነ ዶሚነንስ ወይም እንዴት ነው ትልቅ ድርሻ ይዛል ብዬ አምናለሁ። በርቱ። እንግዲህ በሚቀጥለው ስንገናኝ ትልቅ ቢሮ ላይ ሆናችሁ እንግዲህ የቡና ካርታ ኮፊ ቤል ታሳየኛለህ። እናሳያለን። መልካም የስራ ጊዜ። እንግዲህ በዓለም ታሪክ ላይ ስምምነቶች ተፈጥረው የተለያዩ አይነት ጓደኝነት ወይም ግንኙነትን በለው ያን ነገር በመያዝ የዓለም ሀገራት ለተሻለ የአኗኗር ዘይቤን በለው ለተሻለ የምጣኔ ሀብት ጥንካሬ እያደረጉ ያሉት አላያንስ ወይንም ግንኙነት እንዲያውም በአሉታዊ መንገድ እየተጠቀሙት ያው የምጣኔ ሀብት ተጽዕኖ ለማሳደር በዓለም ፖለቲካና በዓለም ምጣኔ ሀብት ላይ እየታየ ነው። የዛሬ ሀሽታግ ሽቀላ ይህን ይመስል ነበረ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ።